በዛሬው ቪዲዮ ከሩታና ከአብርሽ መሃል ትልቅ ልዩነት አለ ለምን እንዳልኩ፣ ሩታና ሄርሜላ ደግሞ ዛሬ ገና ተስማሙ ለምን እንዳልኩ፣ እንዲሁም ደግሞ ደስ የሚለው ነገር ሩታና አብርሽ ይታረቃሉ ለምን እንዳልኩ በዛሬው ቪዲዮ አንድ ላይ ቁጭ ብለን እናያለን። ሰላም ቤተሰቦች፣ እንኳን ወደዚህ ቻናል በሰላም መጣችሁ። ከትላንት የቀጠለውን ቪዲዮ ዛሬ እናያለን። ሁላችሁንም በያላችሁበት ሰላም ታይ ይድረሳችሁ። ከትዳር ጋር ተያይዞ ባለው ነገር ቁም ነገር የምትፈልጉ ከሆነ ቁም ነገር የሚወራበትን ነገር ማዳመጥ የምትፈልጉ ከሆነ ይሄ ትክክለኛ ቤታችሁ ነው። ሰብስክራይብ በማድረግ እንደ ተመልካች ሀሳቦችን እንማማራለን፣ ሼር እንደራረጋለን። ሰብስክራይብ ያላረጋችሁ ሰዎች ይህን ቻናል የምትመለከቱ አላችሁ እና ከጥቂት ጊዜ በኋላ ምናልባት ዩቲዩብ የኔም ቪዲዮዎች ላይ ልክላችሁ ስለሚችል ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮ እንግባ። እንደምን ናችሁ? ማን ፈቅዶልሽ ነው ሩታ? ምንም ታይ ማን ፈቅዶልሽ ነው እንዴ? ግን ቆይ ትንሽ አልበዛም? ቆይ ሰዎች አልበዛም? አሁን ይሄን ያክል አንድ ማይሆን ነገር ነው እየተደረገ ያለው እናውቃለን ሁላችንም። ግን ሩታ ላይ ይሄን ያክል መጨመላለቁ አልበዛም? አብርሽ ጋር ብዙዎቻችሁ አብርሽን ለምን ትናገሯለህ ልትሉ ትችላላችሁ። ግን እዛም በቃ መመነጫጨ፣ ከዛን ደግሞ እዚህ ደግሞ በጣም ይሰለቻል። እውነት ለመናገር በጣም ይሰለቻል። አትዋሽ አቤላ፣ ፊትህ ያስታውቃል። አንተ የነገርካት አይደለም። መዋሸት አይደለም አብርሽ። እሺ ይሁን አንዳንድ ነገሮች አንዴ ዘር በልጄ ልወስድ ነው የመጣሁት። ኦኬ በቃ ተው። አቤል ነው የነገረው ማለት ነው ለሩታ ሲመስለኝ፣ ከንግግሩ እንደምረዳው እዚህ ቦታ እንዳለው አቤል ነው የነገረው። አቤል ባይነግርም ይሄ ነገር ድራማ ነው። ምክንያቱም ሩታ ልጇ ያለበትን ቦታ ሳታቅ አንድ ቀን ዝም ብላ እንቅልፍ ወስዷት ምናምን ነገር ታድራለች የሚል እምነት የለኝም። በእርግጥ አባቱ ጋር ነው ያሳምናል ማለት ያን ያክል ችግር ላይፈጠር ይችላል። ግን እንደ እናት ደግሞ ልጅ ያለበትን ሳታቅ እንቅልፍ ይወስዳታል ብዬ አላስብም። አይካልም እኮ አባቱ ነው። እኔ እኮ አይደለም አላልኩም። ምንድን ነው ታዲያ እንደዚህ የሚያደርገው? እንዴ ቆይ እኔ ያልገባኝ አብርሽ ሀሳብ ምንድን ነው እዚህ ጋር? አሁን እንደ ህፃን ልጅ ምናምን ነገር ሰጣለሁ አልሰጥም ውስጥ ሲጀመር የሚያስገባ ነገር አይደለም። ወደ ሳይሆን አፍንጫህ ምናምን ነገር ተይዘ መስጠት አይቀርም። ግን ሀሳብ ምንድን ነው? አሁን ሩታ ዝም ብላ ብትቀጥል የምርም ሩታ በሌለችበት ልጁን የማሳደግ እቅድ ነበረ ወይስ ይሄ እንዴት ነው? ህፃንነት አልለቀቀህም? ይዘሽው ሄድ አይቻልም። ሩታ ሰምኛለሽ እኮ እየመጣሽ ማጥባት ትችያለሽ። ከዛ ወተትም አለ። እንዲሁም ግን ማለት ነው እኔ እንደፈራሁት አይደለም የፈራሁት ሩታ ምናምን ነገር ሄርሜላ እዚህ ስላለች የሆነ ብጥብጥ የሚፈጠር መስሎኝ ነበር። እዚህ ጋር ግን አብርሽና ሩታ መሀል ያለውን ትልቅ ልዩነት መመልከት ትችላላችሁ። አብርሽ ቤት ምናምን ነገር ሲሄድ ከወንድ ጋር ሲያገኛት ልጁን ይረሳዋል። ሙሉ በሙሉ ነው ልጁ የሚረሳው። ሩታስ በቃ አሁን ሄርሜላ እዛ ጋር መኖር አለመኖር ራሱ ቼክ አላደረገችም። ጉዳዩ ከልጁ ጋር ነው። በቃ ልጁ ምናምን ነገር ይዛ ምናምን ነገር ልትሄድ እውነት የሆነ ሰዓት እሸቱ ኮሜዲያን እሸቱ የሰራው እንትን ነበር 300 እናቶች ምናምን ነገር ልጃቸውን ብቻቸው የሚያሳድጉት ምናምን ተብሎ ልጃቸው እንደዚህ አካል ጉዳተኛ ምናምን ነገር ሆኖ ማለት ነው። ከዛ መሀል 300ም አባቶች የሉ አስቡ። እኔ በቃ ያንን እንጃ ነገሩን ከተሳሳትኩ ሶሪ፣ እንደዛ ነው። ትንሽ ቆየት ስላለ ቪዲዮ ማለት ነው እንደዛ ነው ጭንቅላቴ እያስታወሰ ያለው። እና ሩታ ለዚህ ነገር በጣም በቃ እኔ ምስክር ናት ብዬ አስባለሁ። አብርሽ ሲመጣ ቤት ውስጥ የሆነ ችግር ካለ ልጁን ይረሳውና ወደዛ ችግር በቃ ፊቱን ያዞራል። በቃ መነጫነጭ ነው፣ መደባደብ ነው፣ መጣላት ነው ምናምን ነገር። ሩታ ስትመጣስ ልክ ተመሳሳይ ነገር። አብርሽ ሄዶ ወንድ አይደል ያጋጠመው። ሄርሜላ እዚህ ሴት አላለችም። ሄርሜላ እዚህ ሩም ውስጥ ምናምን ነገር ኖራ ምንም አላለቻት። በቃ ልጇ ነው ጉዳዩ፣ ልጇ ጋር ብቻ። እና ይሄን እንትን እኔ ብቻ ኖቲስ አድርጌው ከሆነ ንገሩኝ። እኔ ብቻ አስተውየው ከሆነ ንገሩኝ። እንዴት እንደነገረኝ ከሆነ ማታ ሲያማክረኝ አይደለም 3 ወር እስከ 5 ዓመት ከኔ ጋር ይሁን መብት ነው ያለው። እንግሊዝኛ ቋንቋው ሁላ አስተማርኩት። ማታ አሁን ኤቢሲዲን እስከ ጥግ ነው ያስጠናሁት። እኔ አብርሽን ቀልድን ያስከው ምንድን ነው ማለት እንጃ። ከማን ጋር ነው ሲጀመር ያደርገው? ብቻህን አድረህ የምርም ህፃን እየሆንክ መጣ ነው ወይስ እንዴት ነው? በዚህ አይነት ነገር እስቲ ሰዎች ይቀለዳል ነገሩ። የምርም አሁን ለምሳሌ እየሆነ ያለ ነገር ከሆነ አሁን እነሱ በቪዲዮ የሚያሳዩን መሬት ላይ ያለ ነገር ከሆነ እንዴት ነው በሁለቱ መሀል አለመስማማት ኖሮ በዚህ ልክ ሊያላገጥ የሚችለው? በጣም እያላገጠ ነው አብርሽ። እኔ እንጃ። እኔ ነገሩ መሬት ላይ አሁን የሚያሳዩት ነገር እውነት ከሆነ ሩታ ምንም መጨቃጨቅ አይጠበቅባትም። ሄዳ ለፖሊስ ማመልከት ነው ያለባት ብዬ ነው ማስበው። ሼም ነው አሁን ያለሽ ነገር። ለምን ስላሰቃየሽው ስላስደበርሽ ነው።
ናኒ እኔ ጌታዬ ወይ እኔን እያየኝ አባት ናሊ አንቺ አይደለም እኔ ቆይሻው ለምን የመታረቂያ ሰበብ የመታረቂያ መንገድ ከሆነ አሁን አብርሽ እየሞከርክ ያለው ለምን በግልጽ ይቅርታ ጠይቃ አትታረቅም? ይሄ እኔ ሁሌ ከአብርሽ የሚያናደኝና በቃ የምታዘበው ነገር አለ። ነገሮችን ሁሉ በአንድ ፈገግታ፣ በአንድ ሳቅ፣ በአንድ ጨዋታ ሊያረሳሳ የሚሞክረው ነገር አለ። ሩታም ደግሞ የምታሳዝነኝ በዛ ሁሉ ነገር በቃ አንዴ ሁለቴ ከሳቀላት የሆነ በቃ አለ ነገሮችን እየቀለደ ምና ነገር ሊያረሳሳ ከሞከረ ትረሳዋለች። የሆነ ጉዳት የግድ እሷ መጥቶ ሲጎዳት ነው በቃ ምላሽ የምትሰጠው። የዚህ አይነት ሰዓት ላይ ግን ምንም አይነት ይሄ የንዴት የቁጣ ምላሽ አናገኝም ከሩታ። የትኛውንም ጊዜ እስቲ ወደኋላ ሄዳችሁ ለመመልከት ሞክሩ። አብርሽ አንዱንም ሰዓት ይሄ አንድ ላይ የሚስማሙበትን ሰሞን ነው የምላችሁ፣ አንዱንም ሰዓት በትክክል ይቅርታ ጠይቆ ተሰምቶት ምናምን ሩታን አስደስቷት እንጃ እኔ እንደዛ ያየሁበት ጊዜ የለም። ስለነገሩሽ ነው እኮ ቀድሜ ያለበትን በጠዋቱ ስላወኩኝ ነው እስካሁን ዝም ያልኩህ እንጂ ባላቅ ኖሮ እኮ ነው የጸጥ እንደማለት ጠንቅቀህ ታውቀኛለህ አይደል? ሲጀመር እነሱ ማለት ነው ሊታረቁ ነው። በቃ ልንገራችሁ፣ ሲጀመር አብርሽና ሩታ እርግጠኛ ነኝ በዚች ሰሞን ይታረቃሉ ብዬ አስባለሁ። ምናልባት ዝም ብሎ በቃ ድራማ ለመቀጣጠል የሆነ ሰበብ ፈጥረው የተጣሉ ካላስመሰሉ በስተቀር ይህን ሰሞን ይታረቃሉ እርግጠኛ ነኝ። ምክንያቱም ይሄ እንዴት ነው የተጣላ ሰው ቆይ እንደዚህ አይነት ንግግር በመካከሉ ይኖራል ብላችሁ ታስባላችሁ? አይኖርም። በቃ የተጣላ ሰው ንግግሩ በዚህ አይነት መንገድ አይደለም። አጓጉል ቃላቶችን ከዚህ በፊት እንዳሉት ቪዲዮዎች እንደዛ ነው የሚነጋገረው። አሁን ግን ይሄ በቃ እሷ ቁም ነገር ስታወራ እሱ ለማሾፍ ሲሞክር እሱ እያሾፈ ራሱ እሷ ምንም አይነት የንዴት ምላሽ ስትቀር የሚያመላክተው ምንድን ነው? በውስጣቸው የነበረውን ቂም ምናምን ነገር እየሸረሸሩት ነው። ግን ለሱም ቢሆን እኔ አሁንም ደግሜ የምለው ትክክለኛ የሆነ ተገቢ የሆነ ይቅርታ አብርሽ መጠየቅ አለበት። በቃ ለእያንዳንዱ ጥፋት ሩታም አላጠፋችም ያልከው አይደለም። ሩታም ላጠፋችው ነገር ደስታን በቃ ስላመጣች በቃ አለ አብርሽን ለማስቀናት ብላ ላደረገችው ነገር እሷም ይቅርታ ጠይቀው ይቅርታ ተጠያይቀው በቃ ከዚህ በኋላ አንድ ላይ መሆን አለባቸው እንጂ ይሄ በቃ ነገሮችን ዝም ብሎ ሸፋፍነው በቃ ከዛን ሳምንት ማይቆይ እርቅ ይሆናል። ከሳምንቱ በኋላ አዲስ ጥል በቃ እንደዛ ነው የሚቀጥለው። እስኪ በቃ እግዚአብሔርን ተጀደልክ። እስኪ በቃ የምሬ ነው እኔ የሚጣል ብዬ ዝም አልኩህ እኮ ፊትሽን አብረን ለናግሮ ነው ነገር ፊትሽን አብረን በቃ ያው እኮ ልንገራችሁ እኔ ከዚህ በላይ ምልክት ምን እንደምጠብቁ ነው ግራ የሚገባኝ። በቃ ማለት በትክክል ሊታረቁ ነው እነዚህ ሰዎች። ሲጀመር ዛሬ እውነት ለመናገር ከምንም ጊዜው በላይ ትንሽ ሰላም የሰፈነበት ቪዲዮ ነው። ምክንያቱም ለምን መሰላችሁ? አንደኛ ሩታና ሄርሜላ ያሉበት ቦታ አንድ ቦታ ላይ ተመሳሳይ ቦታ ላይ ሆኖ እንደዚህ ጸጥታ ሰፍኖ ያውቃል። በቃ ወይ አንደኛው ይጮሃል ወይ አንደኛው ይፎግራል የሆነ ነገር እና ደግሞ ከአብርሽ ጋር የምርም ተጣልተው ቢሆን ከአብርሽ ጋር የምርም ይሆናል አሁንም የሆነ ቂም በውስጣቸው ኖሮ ቢሆን እንደዚህ በአካል እንደዚህ የተነካኩ ምናምን ነገር አይፎጋገሩ። አብርሽ እንደዛ ነው አሁን እያደረገ ያለው እና ልንገራችሁ በቃ በዚች ጥቂት ሳምንታት በዚች ጥቂት ሳምንታት ሳይሆን ቀናት አብርሽ እና ሩታ እንትን ይላሉ ይታረቃሉ። ማናት እያለ እኮ ነው ግራ ገብቶታል እንጂ ማናት እቺ አዲስ ሰው ምናምን ነገር እያለ አረና ቤላ ቅድም አሁን እና ቤላ ሲመጣ አውቋቸዋል አንቺ ግን አላወቀሽም። እውነት ግን ማለት ነው እኔ በዚህ ሰዓት ለሄርሜላና ለአቤል ተሳቀቁ ማለት በቃ ይሆናል ላለማስከፋት ቀልዳ አያስቅም ማለት አልፈለጉም እንጂ ማለት ነው ከጅምሩ ጀምሮ እየተጃጃለ ነው አብርሽ። እንዴ ቀልድም ሲበዛ ይመራል፣ ማርም ሲበዛ ይመራል፣ ማርና ቀልድ ሲበዛ ይመራል። ከገባ ጀምሮ በቃ የሆነ በቃ የጅል ሀሳብ ነው። ከገባ ጀምሮ አይደል ከትላንትናው ቪዲዮ ጀምሮ እስካሁን እኔ እንጃ እኔ ያሳቃችሁ ቀልድ ካለ ነው ያለቀም በአብርሽ በተናገራቸው ነገሮች። አረ አባቴ ብዙዬ ቆሎ አመጣውለት በጠዋት በገብስ እንዲጠናከር ብዬ ወደ ወገብ ጥሩ ገብስ ቆሎ እኔ እውነት በጣም ሲደራረብብኝ አልቻልኩም። ሩታም ስትስቅለት አልቻልኩም። እውነት ይህ ልጅ በጣም እያየ ነው ጅል እየሆነ ሰዎች መልሱት፣ አብርሽን መልሱት። ለሩታ ሁለት ዕዳ አትሆንባት። ህፃኑንም እያሳደገች አንተንም በዛ በኩል እንድታሳድግ ሁለት ችግር አትሆንባት። ሌላ ልጆች ምናምን ነገር ውለዱ ክበዱ፣ አሜን በሉ። በዚህ አጋጣሚ ግን እንጃ ለሩታ አዘንኩ፣ እውነት ለሩታ አዘንኩ። እኔንም ህፃን አርቦኝ ነበር ማታ። አሁን ነበረ። አሁን ደግሞ ወደ ቀልብ ተመለስ።
ለምንድን ነው እንደዚህ የምታይኝ? አንዴ ለምን ታይኛለሽ? ቆይ ነገር አይነ እያየች ሲጀመር ሄርሜላ እዚህ ጋር ምንም ያደረገችው ነገር የለም። ዝም ብለህ ሩታ እዚህ ስላለች ከሄርሜላ ጋር የሆነ ነገር እንዳለ በማስመሰል ሩታን ለማናደር ነው። በቃ ይሄ ነፃነትን ተው። በቃ እሷ ራሱ ገና ስትገባ ምንም አላለቻትም ሄርሜላ። አንተ ምንድን ነው እንደዚህ ነገር ካልቆሰቆስኩ ምናምን ነገር አልክ፣ እረፍ። ሲጀመር ይሄ ኮሜዲኖ ላይ ምናምን ነገር ወጥተህ የሆነ ነገሮችን ስታደርግ አይተናል። እኔ ባላየ ምናምን ነገር ዝም ብዬ አለፍኩት። ለዛ ነው እኔ ያየሁትን ነገር ያያችሁ ሰዎች ኮመንት ላይ ጻፉ። ያው በእርግጥ እዚህ ላይ ቪዲዮ አሁን በዚህኛው ቪዲዮ አላስገባውም፣ ግን ያያችሁ ሰዎች እዛኛው ኦሪጂናሉ ቪዲዮ ላይ ያያችሁ ሰዎች ኮመንት ላይ ጻፉልኝ። ያንተ ፍቃድ እኮ አያስፈልግም። ከፈለግሽ ያንተ ፍቃድ አያስፈልግም። እዚሁ እያጠባሽው ምናምን እየተንከባከብሽው መሄድ ትችያለሽ። ያንተ ፍቃድ አያስፈልገኝም። እኔ ግን አሁን በቃ አሁን ዝም ብዬ ሳስብ ሩታ የሆነ ነገር እንዲሆን ተሳስታለች። አብርሽ ወደ ጤናው እንዲመለስ ደስታን ይዛ ነበር መምጣት የነበረበት። ብግን እንዳለ ደስታ ምናምን ነገር ሲያቅፋት ሲስማት ምናምን ነገር ብግን እንዳለ ጤናማ ሆኖ በትክክል ያወራል። የዛን ሰዓት እንዴ ምንድን ነው በዚህ ልክ ድርቅ ማለት እኔ አዘንኩ። እውነት ለሩታ ድጋሚ ያዘንኩ። በቃ እንደዚች ድርቅ እንዳደረጋት ሊኖር ነው። እንደዛ አይደለም እኮ የምር ሄርሜላ ማለት ነው። እስኪ ስትሄዱ ጨንቋታል። ኧረ ክፈትላት በእናትህ ትለኛለች። እውነት በኢየሱስ አሁን በቀጥታ ነገር በቃ ከሄርሜላ ጋር መሆን ከፈለክ በቀጥታ ነገር እንጂ አታቀሳሰር። ሄርሜላ ላይ ምንም እዚች ጋር ትንፈሽ ያለችው ቃል የለም። አንዳንድ ሰዎች ትላንትም ደግሞ ስትናገሩ ነበር ሄርሜላ ልጁን ስላልፈለገች ነው ከልጁ ጋር አንድ ላይ አብርሽን መቀበል ስላልፈለገች ነው ልጁን ለሩታ ስጥ ያለችው ምናምን ነገር ስትሉ ነበር። እንደዛ አይደለም ማለት ሁሌ አንድ ሰውን ኔጌቲቭሊ መረዳት አለብን ብዬ አላምንም። ሁሌ ሄርሜላ ክፉ ሄርሜላ የሆነ ነገር በቃ የሆነ ሰዓት ላይ ስተሰርታለች እናውቃለን። ግን ሁሌ ደግሞ በዛ ማንነት እና በዛ የሆነ በቃ አለ በመጥፎ ሳይድ በወሰድንበት ነገር በዛው ትቀጥላለች ማለት አይደለም። እንዲሁም አሁን ችግር ያለበት ከሄርሜላ በላይ አብርሽ ነው። ያላሰበችውን ነገር እያሳሰበ ከቅድም ጀምሮ ያላሰበችውን ነገር ሲያሳስብ ነበር። እንደዚህ ቁጭ አድርጌ እዚህ ላይ ፑሽአፕ ሰራው ማለት ነው። ድሮ አንቺን ተሸክሜ እንደሰራሁት አሁን ከልጄ ጋር ነው ታይም እንደዛ ማሳለፍ ገባሽ አይደለ? ሄርሜላ ምን ሊያስቀና እየሞከረ ነው። ቀስ በቀስ በትዝታ ሩታን ወደኋላ ለመመለስ እየሞከረ ነው። በፊት አንቺን አስቀምጬ ፑሽአፕ እንደምሰራው ና በቃ እኮ እኔ ቅድመን ብያለሁ። እኔ እኮ አንድ ላይ መሆናችሁን እፈልጋለሁ። አንድ ላይ ብትሆኑ ሁሉም ሰው ሁሉም ኢትዮጵያዊ ደስ ይላል። የእናንተን ቪዲዮ የሚያይ እያንዳንዱ ሰው ደስ ይላል። ግን በትክክል ይቅርታ ጠይቅ ነው። ዳርዳር አትበል። በቃ ዳርዳር አትበል። ይሄ ሸፋፍነ የተውከው ነገር ይሁን እስከዛሬ ምንም አላዛለቀም። የሚያዛለቅ ነገር አይደለም። በቃ ለሰሞን በቃ ለአንድ ሳምንት ለሁለት ሳምንት ቢሆን ነው። ወይኔ ፈጣሪ ድረስልኝ። ጤነኛ አይደለም እንዴ? እኔ ግን እንደ ዛሬ ወንድ ልጅ ሲጃጃል አይቻላል። ያጃጅላል። እውነት ለመናገር ደስተኛ ስንሆን እንጃጃላለን። አብርሽም አሁን ደስታ የሚባለው ሰውዬ ሩታ አጠገብ ስለሌለ ደስተኛ ሆናል። እንደ ሕፃንም ምንድን ነው እየቦረቀ አዲስ እረኛ ከብት ያስተኛ ነገርም ነው አለው ደግሞ በዛኛው ሳይድ። ለማንኛውም ግን ዛሬ ትንሽ ከሌላው ቅድምም ብያለሁ ሰላም የሳፈነበት ቪዲዮ ነው። ለዚህ ተመችቶኛል እውነት ለመናገር እና በዚህ አካሄዳችሁ የምትታረቁ ይመስለኛል። ታረቁ። ሌላ የምችለው ነገር የለም። ቪዲዮን እዚህ ድረስ ያያችሁ ሁላችሁንም ደግሞ ከልብ አመሰግናችኋለሁ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።